ሰበር ዜና ተሰምቷል። የአሜሪካና የኢራን ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የኢራን የእስላማዊ አብዮታዊ ዘብ የፕሬዝዳንት ዶናልድ ትራምፕ ንግግርን አስመልክቶ ጠንከር ያለ ማስጠንቀቂያን አውጥቷል። እስራኤልን በበኩሏ ቃታው በእጄ ነው ብላለች። እኚህንና ሌሎች መረጃዎችን ከጥንቅራችን ያገኟቸዋል። አብራችሁን ቆዩ። በመካከለኛው ምስራቅ ያለውን ውጥረት ለማርገብ ይደረግ የነበረው ከፍተኛ ጥረት ትልቅ መሰናክል እንደገጠመው ይታወቃል። በፓኪስታን ለ21 ሰዓታት የተካሄደው የአሜሪካና ኢራን ድርድር ያለ ስምምነት በመጠናቀቁ ከጥቂት ቀናት በፊት የተደረሰው የተኩስ አቁም ስምምነት ሊፈርስ ይችላል የሚል ስጋት ነግሷል። የአሜሪካውን ልዑክ የመሩት ምክትል ፕሬዝዳንት ጄዲ ቫንስ ኢራን የቀረበላትን ውል አልተቀበለችም ሲሉ፣ ኢራን ባለስልጣናት በበኩላቸው ዋሽንግተን አካሄዷን የምትቀያየርና መተማመን መፍጠር ያልቻለች ሲሉ ከሰዋል። ፕሬዝዳንት ዶናልድ ትራምፕ ለዚሁ ፈጣን ምላሽ የሰጡ ሲሆን የአሜሪካ ባህር ኃይል ከዛሬ ጀምሮ በሆርሙዝ ወሽመጥ በሚገኙ የኢራን ወደቦችና መርከቦች መስመሮች ላይ እገዳ እንደሚጥል አስታውቀዋል። ይህም ቴህራን በዓለም አቀፍ ደረጃ የኢነርጂ ፍሰት ላይ የምታደርሰውን መስተጓጎል ለማስቆም የታለመ መሆኑ ተገልጿል። ኢራን በበኩሏ በዛቻ አንንበረከክም ስትል ዝታለች። ግጭቱ የፈነዳው የካቲት 21 ቀን 2018 የአሜሪካ የእስራኤል ጦር ኢፒክ ፊውሪ በተሰኘ ጥቃት የሰነዘሩበት ወቅት ነው። በአንድ ቀን ውስጥ ብቻ በኢራን ሚሳኤል ጣቢያዎች፣ የአየር መከላከያዎች፣ የኒኩለር መሰረተ ልማትና አመራሮች ላይ 900 ያህል ጥቃቶች ተፈጽመዋል። በወቅቱም የኢራን ከፍተኛ መሪ አያቶላ አሊ ካሚኒ እና ሌሎች ከፍተኛ ባለስልጣናት መገደላቸው ይታወሳል። ኢራንም በመቶዎች የሚቆጠሩ ሚሳኤሎችና በሺዎች የሚቆጠሩ ድሮኖችን በመተኮስ የአሜሪካ ጦር ሰፈሮችና የባህረ ሰላጤውን የነዳጅ መሰረተ ልማቶች ኢላማ አድርጋ እንደነበር የቅርብ ጊዜ ትዝታ ነው። በኢስላማባድ ከአሜሪካ ጋር ሲደረግ የነበረው የሰላም ድርድር ከከሸፈ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራቂ ምላሽ ሰጥተዋል። በፓኪስታን አስተናጋጅነት ለ21 ሰዓታት የተካሄደው ድርድር ከፍተኛ ጥረት ቢደረግም ስምምነት ላይ ሳይደረስ ተበትኗል። እንደ ውጭ ጉዳይ ሚኒስትር ገለጻ ከሆነ ኢራን ጦርነቱን ለማስቆም በቅን ልቦና ወደ ድርድሩ ገብታ እንደነበር አስታውሰው፣ ይህ ድርድር ባለፉት 50 ዓመታት ውስጥ ከተደረጉ እጅግ ከፍተኛ ደረጃ ያላቸው ንግግሮች አንዱ ነበር፣ ነገር ግን ሁሉም ነገር መጨረሻ ሰዓት ላይ ነው የፈረሰው ሲሉ ተደምጠዋል። አሜሪካ ያቀረበችው ከፍተኛና የማይቻሉ ጥያቄዎች አሜሪካ በየጊዜው የምትቀያየራቸው የድርድር መስፈርቶችና አሜሪካ ጥላለች የተባለው የባህር ኃይል እገዳ ለድርድሩ መፍረስ ዋነኛ ምክንያት መሆኑን ገልጸው፣ ሁለቱም ቡድኖች ለድርድሩ መክሸፍ አንዱ ሌላውን ተጠያቂ እያደረጉ ይገኛል። አሜሪካ ኢራን የቀረበላትን የመጨረሻና ምርጥ አማራጭ አልቀበልም አለች ስትል፣ ኢራን ደግሞ አሜሪካ የጨዋታውን ሕግ በመጨረሻ ሰዓት ቀይራለች ትላለች። ይህን አይነቱ እርስ በርስ መካሰስ የወደፊት ስምምነቶች ላይ እንቅፋት እንዳይፈጥር ተሰግቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ዘመቻ እንዳልተጠናቀቀና ጣታቸው አሁንም በቃታ ላይ መሆኑን አስታውቀዋል። እንደ አሜሪካ ግምገማ እስራኤል የኢራንን 85 ከመቶ የሚሳኤል፣ የባህር ኃይልና የኒኩለር መሰረተ ልማት ብታወድምም ኔታንያሁ ግን የበለጸገው ዩራኒየም በስምምነት ካልተወገደ በጦርነት እናስወግደዋለን ሲሉ ዝተዋል። ይህም በእንዲህ እንዳለ እስራኤል በሊባኖስ ሄዝቦላ ላይ የምታደርገው ጥቃትን አላቆመችም። ከመጋቢት ወር ጀምሮ በሊባኖስ ከ2000 በላይ ሰዎች ሲገደሉ እስራኤል የተኩስ አቁሙ ሄዝቦላ እንደማይመለከት አጽንኦት ሰጥታለች። በተያያዘ ዜና በእስራኤል የሀገር ውስጥ የፖለቲካ ጫና ከፍተኛ ደረጃ መድረሱ ተሰምቷል። የተቃዋሚ መሪ ያኢር ላፒድ ድርድሩ የተኩስ አቁም ስምምነት በታሪክ ታይቶ የማይታወቅ የዲፕሎማሲና የስትራቴጂ ውድቀት ሲሉ ጠርተውታል። ላፒድ ኔታንያሁ ላይ የሚከተሉትን ክሶች ሰንዝረዋል። ሰራዊቱ ግዳጁን ቢወጣም ኔታንያሁ ግን በፖለቲካ ደረጃ ከሽፈዋል። የኢራን ስርዓት አልተገረሰሰም፣ የኒኩለር ስጋቱም አሁንም አለ። ይህ ውድቀት ለመጠገን ዓመታትን ይፈጅብናል ብለዋል። የዲሞክራት ፓርቲው ያኢር ጎላን በበኩላቸው ጦርነቱ የተጀመረባቸው ዋና ዋና ግቦች የኒኩለር መርሃ ግብርን ማውደምና የሚሳኤል ስጋትን ማስወገድ እንዳልተሳኩ ገልጸው፣ በቅርብ ጊዜ የህዝብ አስተያየቶች መስጫ እንደሚያሳዩት ከ50% በላይ የእስራኤላውያን የተኩስ አቁሙን አይደግፉም። የኢራን ጦር እስላማዊ አብዮታዊ ዘብ ማስጠንቀቂያ ሰጥቷል። ወደ ሆርሙዝ ስትሬት የሚቃረብ ማንኛውም ወታደራዊ መርከብ የተኩስ አቁም ስምምነት እንደጣሰ ይቆጠራል ብሏል። እንደ አብዮታዊ ዘብ ገለጻ ከሆነ ስትሬቱ አሁን በቁጥጥር ስር እንዳለ ገልጸው፣ ማንኛውም ወታደራዊ መኖር እንደ ጠላትነት ይቆጠራል፣ እንደነዚህ ያሉ መርከቦች በከባድ እርምጃ ይስተናገዳሉ ሲሉ መልእክታቸውን አስቀምጠዋል። ይህ ማስጠንቀቂያ የመጣው ፕሬዝዳንት ዶናልድ ትራምፕ በዚሁ አካባቢ የባህር ኃይል እገዳ ለመጣል ማቀዳቸውን ካስታወቁ በኋላ ነው።